አሁን ወደ ፋይን ቲዩኒንግ አርጊውመንት ነው የምንገባው። ካለም ኮስሞሎጂካል አርጊውመንትን ስለጨረስን ማለት ነው በኢንትሮዳክሽን ደረጃ። ወደ ፋይን ቲዩኒንግ አርጊውመንት ስንመጣ የሆነ አይነት አይዲያ ይኖራቸዋል። የሆኑ አይነት ቁጥሮች አሉ። እነሱ ቁጥሮች ቢለወጡ ኖሮ አሁን የምናገኘውን አይነት ዩኒቨርስ አናገኝም። ላይፍ ፐርሚቲንግ የሆነ ዩኒቨርስ አይኖርም። ሶ እነዚህ ቁጥሮች ደግሞ በቻንስ የሚሆኑበት እድል በጣም ዝቅተኛ ነው። በኔሴሲቲ የሚሆኑበትም እድል በጣም ዝቅተኛ ነው። ሰው የሆነ ዲዛይን እንዳለ ይጠቁማሉ የሚል ነው። የሆኑ ቁጥሮች አሉ። ስለዚህ የጋላክሲዎች ምናምን መኖር በዛ ላይ ዲፔንደንት ነው። ሶ በእነሱ ምክንያት ደግሞ ላይፍ አራይዝ ማድረግ ይችላል የሚል አይነት አርጊውመንት ነው። ሶ ወደዛ እንግባ፣ ወደ ፋይን ቲዩኒንግ አርጊውመንት ማለት ነው። ሶ ዩኒቨርሳችን ውስጥ ትልቅ ብለን ከምናስባቸው ጋላክሲዎችና ስታሮች እስከ አተሞችና ሰብ አቶሚክ ፓርቲክሎች ድረስ ብንሄድ አሁን በፋይንሊ ቲዩንድ የሆኑት ቁጥሮች ብለን የምንዘረዝራቸው አሉ አይደለ? የእነሱ መኖር በእነዚህ ቁጥሮች ላይ ዲፔንደንት ነው። ጋላክሲዎች፣ ስታሮች፣ አተሞች፣ ሰብ አቶሚክ ፓርቲክሎች መኖርና በስርዓት ፈንክሽን እንዲያደርጉ እነዚህ ቁጥሮች ያስፈልጓቸዋል። እነዚህ ቁጥሮች ስላሉ ነው ጋላክሲዎች፣ ስታሮች ኖረው በስርዓት ፈንክሽን የሚያደርጉት። ሶ ጄኔራሊ ምን ብለን እንጠራቸዋለን? እዚህ ቁጥር ውስጥ የሚካተቱትን ፈንዳሜንታል ኮንስታንትስ ኤንድ ኳንቲቲስ ኦፍ ዘ ዩኒቨርስ እንላቸዋለን። ፈንዳሜንታል ኮንስታንቶች እና ኳንቲቲስ ኦፍ ዘ ዩኒቨርስ ማለት ነው። ሶ በጣም ብዙ ናቸው የሚታወቁት፣ ላይክ ወደ 10 የሚጠጉ በጣም ታዋቂ ያሉ፣ ነገር ግን ከዛም የበለጠ በጣም ብዙ ናቸው። 20ኛው ክፍለ ዘመን ላይ አካባቢ ነው በደንብ እየታወቁ የመጡት ማለት ነው። ሳይንቲስቶች ቼክ በሚያደርጉበት ሰዓት ላይ አስቶኒሽንግሊ በጣም ፕሪሳይስ በሆነ ቫሊዩ ላይ ፋይንሊ ቲዩንድ የሆኑ ቁጥሮች ናቸው እነዚህ። ይሄ ማለት እንዴት ማለት መሰላችሁ? የሆነ ቁጥር አለ። ያ ቁጥር አብዛኛው ጊዜ ኤክስፕሌን የሚደረገው በምንድን ነው? ይሄ የፀጉራችሁ ርዝመት አለ አይደለ? ወይም በሱ ስፋት ምናምን የፀጉራችን ስፋት አለ ወይም ርዝመቱን እንውሰደውና በዛች የምታክል እንኳን በዛች ቁመት የምታክል እንኳን እነዚህ ቁጥሮች ቢለወጡ ዩኒቨርስ ላይፍ ፐርሚቲንግ አትሆንም። ሀሳቡ እሱ ነው። ምንም ፊዚካል የሆነ ዩኒቨርስ አናውቅም። ኢንተራክቲቭ ላይፍ ኦፍ ኤኒ ካይንድ አናውቅም። ኤኒ ካይንድ ነው የሚለው ኤኒ ኮንሲቭ የምናደርገው። በእርግጥ አንኢሉሚኔትድ የሆነ ኤሪያ አለ አንዳንድ ነገሮች ላይ ያን ያህል አድቫንስመንት እስካሁን ድረስ የለም። ነገር ግን እስካሁን ድረስ ሳይንስ የሚያውቀው አይነት ላይፍ በየትኛውም አይነት ኮንሲቨብል ላይፍ ኤግዚስት ማድረግ አይችልም። እነዚህ ቁጥሮች ከተቀየሩ ሶ ስታሮች አይኖሩም፣ ምንም አይነት ላይፍ አይኖርም፣ ምንም አይነት ፕላኔቶች አይኖሩም። ለምን? ምንም አይነት ኬሚስትሪ ስለማይኖር ማለት ነው። እነዚህ ፈንዳሜንታል ኮንስታንቶች በጣም በትንሽ ቁጥር እንኳን ከተቀየሩ እንደዚህ አይነት ውጤት ነው የምናገኘው። ሶ ምሳሌዎችን እያየን እንሂድ እስኪ እንድንረዳው ማለት ነው። ለምሳሌ ሁላችንም ፊዚክስ ላይ የምናውቀው ሃይስኩል ፊዚክስ ላይ የግራቪቴሽናል ፎርስ አለ አይደለ? እሱ ደግሞ ካልኩሌት ሲደረግ በድሮ ፎርሙላ አይነት ሳይሆን የከፍ ባለ ፎርሙላው ግራቪቴሽናል ኮንስታንት አለች አይደለ? ጂ ካፒታል ጂ ከዛ ኤም1 ታይምስ ኤም2 ኦቨር ከዛ መካከላቸው ያለው ስፔስ መሰለኝ። ሶ ጂ አለች ወይም ግራቪቴሽናል ኮንስታንት ማለት ነው። አብዛኛው ጊዜ ጊቭን የሆነችው ማለት ነው። እና እሷን ውሰድ። እሷ አንዷ ፈንዳሜንታል ኮንስታንት ስለሆነች ማለት ነው ላይፍ አራይዝ እንዲያደርግ በጣም ተጽዕኖ አለው። ቁጥሩን ላይክ ምን ያህል ነው፣ በምን አይነት ሬንጅ ውስጥ ነው ይሄ የሚገኘው ብላችሁ ካሰባችሁ 10 ዘ ፓወር ኦፍ 60 ወይም 10 ዘ ፓወር ኦፍ 60 ማለት ነው። ይሄ ማለት እንዴት መሰላችሁ ለመረዳት እንዲያመቻችሁ 0 ፖይንት አድርጋችሁ 59 ዜሮች ተደረድሩና 60ኛው ላይ አንድ ቁጥር ይኖራል አይደል? በኔጋቲቭ አድርገን እኛ እንድንረዳው ያህል ማለት ነው። ሶ 0.000 እያላችሁ 59 ዜሮ ደርድራችሁ ከዛ 60ኛው ላይ አንድ ይሆናል። ያ ቫልዩን እንግዲህ ቁጥሩን አስቡት 0.000 እያል ሲል ቁጥሩ በጣም ያንሳል አይደል? በዛሽ መታከል ሬንጅ ውስጥ ነው ያለው። በዛሽ መታከል ቫልዩ ይሄኛው የግራቪቴሽናል ኮንስታንት የምናውቀው ቁጥሩ ቢቀየር ላይፍ ፐርሚቲንግ የሆነች ዩኒቨርስን አናገኝም። this is the argument። አሁን 10 the power of 60 የሚባለው ምን ያህል ትልቅ ቁጥር እንደሆነ የምትረዱት እንዴት መሰላችሁ? ሰውነታችን ውስጥ ሴሎች አሉ አይደል? ሴሎች ምን ያህል ትንሽ እንደሆኑ ታውቃላችሁ። ስለዚህ ሰውነታችን ውስጥ ያሉት ሴሎች አንድ ላይ ቢደረጉ በጣም ብዙ ነው አይደል የሚሆኑት? ግን የነሱ ቶታል ድምሩ 10 the power of 14 ነው፣ 14 ማለት ነው። 10 the power of 14 ኢማጂን። ያኛው 60 ነው። የዚህን ስንት እጥፍ እንደማለት ነው? 4 እጥፍ አካባቢ። ሶ ሁለተኛ ዓለም ከተጀመረች ጀምሮ እስካሁን ድረስ ቲክ ያደረገውን ሰከንድ ብታስቡት 10 the power of 20 ነው። by the way 10 the power of 20 እስከ 21 ውስጥ ያለ ነው።
ስለዚህ አስቡት ዓለም ስንት ቢሊየን ዓመት ኖራለች ተብሎ ነው አይደል የሚታሰቡ። በሰከንድ ደግሞ አድርጋችሁ ስታስቡት በጣም ብዙ ሰከንዶች ናቸው የሚሆኑት። ግን 10 ዘ ፓወር ኦፍ 20 ነው። ግራቪቴሽናል ኮንስታንት ግን 10 ዘ ፓወር ኦፍ 60 ነው ሬንጁ ማለት ነው። በዚህ ሬንጅ ውስጥ ነው የሚወድቀው። በዚህ ቫሊዩ ቢቀየር ላይፍ ፐርሚቲንግ ዩኒቨርስን አናገኝም ነው። ሌላ ልጨምራላቸው። ይሄ ለምሳሌ 60 ነው አይደለ? ኤክስፓንሽን ሬት ኦፍ ዘ ዩኒቨርስ የሚባል ኮንስታንት አለ። ኮስሞሎጂካል ኮንስታንት ነው። እሱን ደግሞ የዚህኛው ነጥብ አድርጋችሁ 10 ዘ ፓወር ኦፍ በ120 አለ አይደል? በዛ ቢቀየር ዩኒቨርስ በጣም ፈጥና ኤክስፓንድ ታድርጋለች፣ ያው ብጨምሩት ማለት ነው። አዘርዋይስ ደግሞ በጣም ቀስ ብላ ነው ኤክስፓንድ የምታደርገው። ኢደር ዌይ ግን በጣም ብትፈጥንም ብትቀንስም ላይክ ላይፍ ፐርሚቲንግ የሆነ ዩኒቨርስ ሊኖረን አይችልም። ህይወት ኢንተራክቲቭ ላይፍ ያለው አይነት ዩኒቨርስ ሊኖር አይችልም ነው። ሌላኛው ደግሞ ከዚህ በጣም አስቶኒሽንግ የሆነ የትኛው ነው? ማስ ኤንድ ኢነርጂ ላይክ አርሊ ዩኒቨርስ ላይ ዩኒቨርስ መጀመሪያ ላይ በነበረችበት ስቴትስ ላይ ማስና ኢነርጂ ኢቨንሊ ዲስትሪቢዩት ባይሆኑ ኖሮ ኤግዚስት አናደርግም ነበር ዛሬ። የዛኛውን ቻንሱን ብትወስዱት ማለትም ሬንጁን ብትወስዱት ማለት ነው የቀድሞቹ 10 ዘ ፓወር ኦፍ 60 10 ዘ ፓወር ኦፍ 120 ነው አይደል ያልኳችሁ። ይሄኛው 10 ዘ ፓወር ኦፍ ትሉና እሱ ላይ 10 ትላላችሁ። 10 ዘ ፓወር ኦፍ 10 ያቺ 10 ላይ ራሱ 10 ዘ ፓወር ኦፍ 123 አለ። በጣም ትልቅ ቁጥር ነው የሚሆነው። በዛው ልክ ዝም ብሎ የሚሆንበት እድል ቻንሱ በጣም እየቀነሰ ይሄዳል ማለት ነው። ስለዚህ 10 ዘ ፓወር ኦፍ 10 ዘ ፓወር ኦፍ 123 እንደማለት ነው። በዚህ ሬንጅ ውስጥ ይሄ የማስና ኢነርጂ ዲስትሪቢዩሽኑ ኤርሊ ዩኒቨርስ ውስጥ ይሄ ኮንስታንት ፊክስ ባይሆንለት ኖሮ የሚኖረው ዩኒቨርስ ለየትኛውም ኮንሲቨብል ላይፍ ሆስታይል ነበር የሚሆነው። የትኛውንም አይነት ላይፍ አናገኝም ነበረ። this is the argument። ስለዚህ በጣም ብዙ የሚታወቁትን ደግሞ ኮንስታንቶች ስትጨምሯቸው አስቡት ላይክ ይሄ ዩኒቨርስ ላይፍ ፐርሚቲንግ እንዲሆን ፊክስ መደረግ የነበረባቸው ነገሮች አሉ ማለት ነው። እንዴት ነው ደጋዳ አይነት አካል እንዴት ነው የሚመራን የሚለው እናያለን። ግን ጀስት አሁን ኤክስፕሌን እያደረኩኝ ነው ፋይንሊ ቲዩንድ ስንል ምን እያለ እንደሆነ ማለት ነው። ሶ ይሄንን ደግሞ እንትኑ ዲቤታብል ሊሆን ይችላል። አንዳንድ ሞክሩት። አሁን ለምሳሌ የሰጧቸውን ቁጥሮች አይ እንደዚህ 60 የሚለው ተጋነው ነው ምናምን የፈለገው ይሁን like for the sake of argument still ግን እነሱ የሚሰጧቸው ቁጥር ትክክለኛ ይሄ ነው ራሱ ብላችሁ የሚሰጧቸው ቁጥር ትንሽ ቁጥር አይደለም። ግን እንደዛ ራሱ የሚያደርግ እኛ ጋር የሚገኝ አይመስለኝም። ግን ኤኒዌይስ እንቀጥል። ፋይን ቲዩንድ like አሁን ላይ ሄዳችሁ ብታዩ ከዚህ በፊት ቼክ ለማድረግ እየሞከርኩኝ ነበረ። ዲና የሚደረግ ነገር አይደለም። ይሄ 2000ዎቹ መጀመሪያ ላይ ምንም ፋይን ቲዩንድ የሚባል ነገር የለም የሚለውን ዲናያል ውስጥ የነበሩ ሳይንቲስቶች ነበሩ። አሁን ላይ ግን ፋይን ቲዩንድ ላይክ ወይ እንደ ብሩት ፋክት ይወስዱታል፣ ብቻ ግን እንዳለ እውነት አድርገው ይወስዱትና ያንን ነገር በምንድን ነው ኤክስፕሌን የምናደርገው የሚለው ነገር ላይ ግን ያው ሳይንቲስቶች ሊለያዩ ይችላሉ። ሳይንቲስቶች ማለት ደግሞ ጉድ ፊሎሶፈሮች ናቸው ማለት አይደለም። ባይ ዘ ዌይ የሆነ የሚያገኙትን ኤቪደንስ የሚያብራራውን ነገር አንዳንድ ጊዜ ከፊሎሶፈሮች በጣም ያነሰ ሳይንቲስቲሜት እንትን ውስጥ ይገባሉ። ትክክለኛ ኮንክሉዥን ላይ ላይደርሱ ምናምን ይችላሉ። ግን ኤኒዌይስ አሁን ላይ ዩኒቨርሳችን ፋይንሊ ቲዩንድ መሆኗን ዲና የሚያደርግ ሰው አይኖርም። ይሄንንም ደግሞ ላይክ የሚያስቀምጡ ሳይንቲስቶች አሉ፣ ፊዚሲስቶች ማለት ነው። ለምሳሌ ሰር ማርቲን ሮይሰን ብታዩት ምንድነው የሚለው? የትም ቦታ ላይ ፊዚሲስቶች ቢመለከቱ የፋይን ቲዩኒንግ ኤግዛምፕሎችን ነው የሚመለከቱት የትም ቦታ ላይ የሚልን ሐሳብ ያስቀምጣል። ለምሳሌ አብዛኞቻችን ደግሞ የምናውቀው በአንድም በሌላ መንገድ ለምሳሌ ስቴፈን ሃውኪንግ ነው አይደል? እሱ ምንድነው ብሎ የሚናገረው? the remarkable fact is that the values of these numbers seem to have been very finely adjusted to make possible the development of life ማለት ነው። እነዚህን ቁጥሮች በምትመለከቱበት ሰዓት ላይ ላይክ ምንድነው የሚነግሯችሁ? ላይፍ ዴቨሎፕ እንዲያደርግ በጣም በትንሽ ሬንጅ ውስጥ ፋይንሊ አጀስት ተደርገዋል። በቃ ቁጥሮቹ እንደዚህ ቢሆኑ ነው ላይፍ አራይዝ ሊያደርግ የሚችለው፣ ሰው እንደዛ እንዲሆኑ ተደርገዋል። ሌሎችም የሚናገሩ አሉ። ለምሳሌ ወደ ዴቪድ ዲዩትሽ ብትሄዱ ላይክ በዚህ በፋይን ቲዩንድ የምትሰጧቸው ቁጥሮች አሉ አይደል ለሰዎቹ
በእነሱ ላይክ አልገረምም ብሎ የሚናገር ሰው ወይም የፋይን ቲዩንድ ኤግዛምፕሎችን አላይም፣ ይሄ ፋይንሊ ቲዩንድ የሚባለው አርጊመንት አይሰራም፣ ወይም ፋይንሊ ቲዩንድ አይደለችም እቺ ዩኒቨርሳችን፣ እዚህ ጋም እዛ ጋም የሆነ ዲስኦርደር ታያላችሁ የሚል ሰው ካለ ላይክ ጭንቅላቱን አሸዋ ውስጥ ደብቆ እንደሚያወራ ሰው ነው ብሎ የሚናገረው ሰው ላይክ የሆነ ጭንቅላታችሁን በሆነ ነገር ውስጥ ከደበቃችሁት እንግዲህ ከፍ ብላችሁ ማየት አትችሉም ማለት ነው። ከማጋ ከሰር ማርቲን ሪስ ጋር ተመሳሳይን ሀሳብን ነው የሚያነሳው። አይኔ ስንቀጥል ሰው አሁን ላይ በተለይ ወይም አብዛኞቹ እንደ ብሩት ፋክት ይወስዱታል። በቃ ኤክስፕሌን መደረግ የሌለበት የሆነ አይነት እውነታ ብሎ ይወስዱታል። ግን እውነታነቱን አይክዱም። አትሊስት ዩኒቨርሳችን ፋይንሊ ቲዩንድ ነች። ለምሳሌ በሁለቶቹ መጀመሪያ አካባቢ ላይ እነ ሎረንስ ክሮስ ካወቃችሁት ምናምን ፋይን ቲዩኒንግ አርጊመንትን ይቃወሙ ምናምን ነበር። ነገር ግን አሁን ላይ የሚቃወሙ አይነት ሰዎች የሉ። በደንብ ስታብሊሽ እየተደረገ የመጣ ሀሳብ ስለሆነ ማለት ነው፣ በሳይንሱም ውስጥ ማለት ነው። ስለዚህ እንደዚህ አይነት እውነታ ካለ ዩኒቨርሳችን ፋይንሊ ቲዩንድ ነች ፎር ላይፍ ማለት ነው። ላይፍ ፐርሚቲንግ ዩኒቨርስ እንድትሆን የሆኑ አይነት ኮንስታንቶች በጣም በትንሽ ሬንጅ ውስጥ ፋይንሊ ቲዩንድ ሆኖ ተቀምጠዋል ካልን ለምን ብለን የሆነ ኤክስፕላኔሽን ብንጠይቅ 3 ኤክስፕላኔሽን ነው የሚመጣው። አንደኛው ፊዚካል ኔሴሲቲ ምን ማለት እንደሆነ እናያቸዋለን። ሁለተኛው ቻንስ፣ ሶስተኛው ደግሞ ዲዛይን ነው። እሺ ፊዚካል ኔሴሲቲ ማለት በቃ እንደዚህ ከመሆኑ ውጪ ሌላ አማራጭ አልነበረውም እንደማለት ነው። ኔሰሰሪ ነው። እነዚህ የምናያቸው ቁጥሮች በቃ እንደዚህ የመሆን ነበር አማራጫቸው። ሶላይክ ዩኒቨርስ ላይፍ ፐርሚቲንግ መሆኗ ኔሰሰሪ ነው። ሌላ አይነት ቁጥሮች ሊሆኑ አይችሉም ነበር። ስለዚህ ሌላ ሊሆኑ የማይችሉ ከሆነ ምንም የምንገረምበት ነገር የለም። ኤክስፕሌን መደረግ አይጠበቅበትም። ኢትስ ጀስት ኔሰሰሪ ነው ብለው የማስቀመጥ ማለት ነው። ፊዚካል ኔሴሲቲ ዩኒቨርስ አራይዝ ስታደርግ በእንደዚህ አይነት ቁጥሮች ላይክ ኮንስትሬን መሆኗ ግዴታ ነበረ፣ ሌሎች ቁጥሮች መሆን አይችሉም ነበር የሚል አይነት ነው። በእርግጥ እንደዚህ ቤት አቀርብላችሁ በደንብ በብዙ ሊትሬቸሮች ዲስከስ ይደረጋል እና ይሄን ያልቀላል አድርጋችሁ አትወሰዱት። ግን በኢንትሮዳክሽን ደረጃ እያየ ነው ስለሆነ በዛ መንገድ ተረዱት። ስለዚህ ፊዚካል ኔሴሲቲ ነው ከተባለ በቃ ቁጥሮቹ ሌላ መሆን አይችሉም ነበረ፣ ዩኒቨርሳችን እንደዚሁ ላይፍ ፐርሚቲንግ መሆን ነበር አማራጩ የሚል ነው። በቃ ኔሰሰሪ ነበር እነዚህ ቁጥሮች እንደዚህ መሆናቸው የሚል ነው። ቻንስን ታውቁታላችሁ። ግን ፊዚካል ኔሴሲቲ ላይ እንቆይና ላይክ ይሄ ግን አርጊውመንት ራሱ ፕላውዚብል ነው ስንል ጊዜ ላይክ ላይፍ ፕሮሂቢቲንግ ዩኒቨርስ ኢምፖሲብል ነው፣ ላይክ የግድ እንደዚህ ነው መሆን ያለበት፣ የግድ ላይፍ አለው የሚያደርግ ዩኒቨርስ ብቻ ነው መሆን ያለበት ብላችሁ ብትጠይቁ ነው። ልክ ወደ ኤርሊ ዩኒቨርስ ላይ ሄዳችሁ ብትመለሱ እንዲያው መልቲቨርስን እንተውና ወደ ኤርሊ ዩኒቨርስ ብቻ ተመልሰን ያለችው ዩኒቨርስ የኛ ብቻ ነች ራሱ ብለን ብናስብ ዩኒቨርስ አሁን ላይ በምትደርስበት ሰዓት ላይ በጣም የተለያየ አይነት መልክ የምትይዝባቸው በጣም ብዙ እድሎች ነበሩ፣ በጣም ብዙ ቻንሶች ነበሩ። እንደው እንደዚህ የምትሆንበት እድል እንዲያው ፕላውዚብል ወይ ኢምፖሲብል ሳይሆን እኛ አሁን ካለንበት ዩኒቨርስ ይልቅ እንደዚህ የመሆን እድሏ በጣም ሰፊ ነበር። ላይፍ ፕሮሂቢቲንግ ዩኒቨርስ የማግኘት እድላችን በጣም ሰፊ ነበር። ያው እኛ ስለማንኖር አናያትም እንጂ ማለት ነው፣ ላይፍ ስለማይኖር። ግን ዩኒቨርስ ስትነሳ ስለኛ ዩኒቨርስ እንኳን ብቻ ብናወራ ላይፍ እሺ ብላ ከምትቀበል ዩኒቨርስ ይልቅ ላይፍን እምቢ የምትል ዩኒቨርስ የመኖር እድሏ የመፈጠር እድሏ የመፈጠር የዛ ፖሲቢሊቲ በጣም ብዙ ነበር፣ ፕሮባቢሊቲውን ብንመለከት ማለት ነው። ስለዚህ ፊዚካል ኔሴሲቲ የሚለው ያን ያህል አያስኬድም። አክቹዋሊ ላይክ እነዚህ ኮንስታንቶች እና ኳንቲቲዎች ባይ ሎስ ኦፍ ኔቸር አይደለም ዲተርማይን የሚደረጉት። በቃ ኔቸር ነው እንደዚህ ፊክስ እንዲሆን ያደረገው፣ የሆነ ብላይንድ ነገር ነው እንደዚህ ፊክስ እንዲሆን ያደረገው ብለን የምንናገረም ነገር አይደለም። እንደዛም ኤክስፕሌን ላያደርጉት ይችላሉ። ኤኒዌይስ ግን ዩኒቨርስ የግድ ባይ ፊዚካል ኔሴሲቲ አይደለም እዚህ የደረሰችው። እንደውም ላይፍ ፕሮሂቢቲንግ ዩኒቨርሶች አር ላይክ ሞር ላይክሊ ዳን ላይፍ ፐርሚቲንግ ዩኒቨርስ ማለት ነው። ስለዚህ ምንም አይነት ኤቪደንስ የለም አክቹዋሊ ፋይን ቲዩኒንግን ኔሰሰሪ የሚያደርግ ማለት ነው። የተወሰኑ ነገሮችንም ለማየት ሞክሬ ነበር በኢንትሮዳክሽን ደረጃ ማቅረብ የሚችላቸውን፣ ግን ጀስት ኢትስ ኔሰሰሪ የሚል አይነት አርጊውመንትን ይቀበላሉ። ላይክ ያንተ ጋድን ከምታስገባ ይልቅ የኔ ይሄኛው ዩኒቨርስ በቃ ኤክስፕላኔሽን የሌለው ብሩት ፋክት ነው ብዬ ብቀበለው ኢትስ ማች ሲምፕለር የሚለው አርጊውመንትን ነው የሚከተሉት። ኢንክሉዲንግ በጣም ፌመስ የሆኑት እንደ ግራሃም ኦፒ አይነት ኤቲስቶች ማለት ነው በኢንትሮዳክተሪ ሌቭል ላይ።
እሱን ደግሞ በኋላ ላይ እናየዋለን ሪቻርድ ዶኪንስም ስለሚያነሳው። ግን ኤኒዌይስ ሪዝን ሆነ ኤቪደንስ የለንም ብለን እንለፈው። ፋይን ቲዩኒንግን ኔሰሰሪ የሚያደርግ ሁለተኛው ባይ ቻንስ ነው። ባይ ቻንስ ማለት ላይክ በቃ ዩኒቨርስ ነበረች፣ በጣም ብዙ አይነት ዩኒቨርስ ሆና ላይክ የመምጣት እድል ነበራቸው ማለት በጣም ብዙ አይነት አሁን የምናውቀው አይነት ዩኒቨርስ የሆነ ነገሩ የተቀየረ ዩኒቨርስ በቃ ፖሲብል ወርልድ ብለን የምናስባቸው የለም በጣም የተለያየ አይነት ዩኒቨርስ ሆና መምጣት ትችል ነበረ። ሶ ላይክ የኛ የመምጣት እድሉ በጣም ትንሽ ነው ቻንሱ። ቅድም እንዳልኳችሁ ሶስቱን እንኳን የነገርኳቸውን ቁጥሮች አንድ ላይ ስታደርጓቸው የኛ የመገኘታችን እድል በጣም ትንሽ ነው አይደለ? ሶ ግን ምን አይነት አርጊውመንት ይሰጧቸዋል? አክቹዋሊ ኢትስ ናት ዜሮ እኮ አይደል? እንደዛ የመሆን ፖሲቢሊቲው የኛ በጣም ትንሽ ይሁን እንጂ ግን ዜሮ አይደለም አክቹዋሊ። ሶ በጣም ሪሊ በጣም ብዙ ሬሊዎችን ደርድራችሁ ላኪ ሆነን በእድል በቃ እንደዚህ ሆነ በጣም ብዙ አይነት የሆነ አይነት ዩኒቨርሶችን የመሆን አይነት እድል ነበራት። የኛ ግን አክቹዋሊ እዛች እኛ የምንኖርበት ላይፍ ፐርሚቲንግ የሆነችው ዩኒቨርስ አክቹዋሊ ዜሮ ስላልሆነ ቻንሷ በቃ እዛ ውስጥ ገባ። ሶ ባይ ቻንስ የሆነ ሰዓት ላይ በጣም ፌቨራብል ላይክ ፖዚሽን ነበር ይሄ። አሁንም ላይ የሞት አይነት ፖዚሽን ባይሆንም ግን ላይክ ተቀባይነቱን በጣም ያጣ ፖዚሽን ነው። ግን ለዚህኛው ላይክ ለቻንስ ራሱ አንዳንድ ጊዜ የሚሰጡ የፕሮባቢሊቲ አማውንቶች አሉ። ላይክ ኢቭን ዴይ ቱ ዴይ ላይፍም ላይ ስንኖር ሳይንስም ላይ ስንሰራ በቃ አንድ ነገር ባይ ቻንስ ብላችሁ ኤክስፕሌን ለማድረግ ራሱ የፕሮባቢሊቲው የሆነ አይነት አማውንት መሆን አለበት። ላይክ የሆነ ፊክስድ የሆነ አይነት አማውንት ባይሆን ራሱ ላይክ ሪዝነብል መሆን አለበት። ወደኛ ዩኒቨርሲቲ ግን ስንመጣ ሪዝነብል አይደለም። ላይክ በቻንስ ራሱ ሪዝነብል ነው ብለን እንድናስብ ከማድረግ በላይ ነው። ሬንጁ ከዛ በደንብ ይበልጣል። በጣም ትንሽ ነው። ስለዚህ ባይ ቻንስ የሚለውን ነገር ለመደገፍ የሆነ ቲዮሪ መጣ ማለት ነው። ምንድነው? የወርልድ ኢንሳምብል ቲዮሪ ወይም መልቲቨርስ ብለን የምናስበው ማለት ነው። ማለትም መልቲቨርስ ምን ማለት ነው? በቃ የኛ ዩኒቨርስ ይሄ የኛ አጽናፈ ዓለም የኛ ዓለም በቃ አንዱ ብቻ ነው እንጂ ሌሎች በጣም ብዙ ዩኒቨርሶች አሉ። ላይክ ከሆነ ቦታ ላይ ላይክ ከፈለገ ብላክ ሆል ይሁን ብቻ የሆነ አይነት ማሽነሪ ብላችሁ አስቡት for the sake of argument እና የሆነ ዩኒቨርስ ጀነሬተር አለ። የሆነ አይነት ዩኒቨርስ ጀነሬተር አለ። ያ ዩኒቨርስ ጀነሬተር ምን ያደርጋል? ላይክ ዩኒቨርሶችን ፖፕ አውት ያደርጋል ማለት ነው። ዩኒቨርሶችን ጀነሬት ያደርጋል። ሶ ላይክ በጣም ብዙ ዩኒቨርሶች ከሆኑ ያሉት የትኛውን ፖሲብል ወርልድ ብላችሁ የምታስቡትን ማውጣት የሚችል ከሆነ የኛ ዩኒቨርስ ከበጣም ብዙ ዩኒቨርሶች መካከል አንዷ ትሆናለች ማለት ነው። ስለዚህ እኛ አሁን እዚህ ጋር በጣም ከፍ ያደረግነው ፕሮባቢሊቲ ዝቅ ያደርገዋል። የምን አይነት አርጊውመንት ይመጣል ማለት ነው? አክቹዋሊ በሁለት አይነት መንገድ መሞገት እንችላለን። አንደኛ ጀስት ምንም ሳይንቲፊክ ኤቪደንስ የለውም፣ ላይክ ዲቴክት አይደረግም፣ ኦብዘርቭ አይደረግም፣ ፕሩቭን መደረግ የሚችል ነገር አይደለም አሁን ባለው ሳይንስ። ስለዚህ ጀስት ሳይንስ ኦፍ ዘ ጋፕስ አይነት ፋላሲ ሰርታችኋል ብለን መዝጋት የምንችለው ነው። በቃ የሆነ ያልታወቀን ነገር ወደፊት ሳይንስ ያውቀዋል ብቻ ተብሎ ፖዚሽንን አለመቀየር ማለት ነው። ልክ እኛ አሁን ጋድ ኦፍ ዘ ጋፕስ ላይ አኪውዝ እንደምደረገው ማለት ነው። የሆነ ነገር እንዴት ኮዝ እንደተደረገ አናውቅም፣ ስለዚህ ጋድ ነው በቃ ይሄን ነገር ያደረገው እንደማለት ማለት ነው። ወደ ሳይንስም ደግሞ ስንመጣ እንደዚህ ነው። ይሄን ነገር ኤክስፕሌን ማድረግ አልችልም፣ ስለዚህ ሳይንስ ወደፊት የግድ ኤክስፕሌን ያድርገዋል የምን አርጊውመንት ማለት ነው። ሶ አንድ በዚህ መንገድ መሄድ እንችላለን። ሁለተኛ ደግሞ ይሄኛው ዩኒቨርስ ጀነሬተር ራሱ ካለ እሱ ራሱ ዩኒቨርሶችን ፖፕ አውት ማድረግ እንዲችል እኮ ብዙ አይነት ፋይን ቲዩኒንግ ሊኖረው ይገባል። በጣም ብዙ አይነት ኮንስታንቶች በስርዓት መስራት አለባቸው ዩኒቨርሶች ራሱ ፖፕ አውት መሆን እንዲችሉ። ስለዚህ እሱ ራሱ ሌላ ፋይን ቲዩኒንግን ይፈልጋል ብለን ፋይን ቲዩኒንግ አርጊውመንታችንን ሞዲፋይ ማድረግ ነው። ወይም ደግሞ ሶስተኛው አማራጭ አይነት ያየሁት ፋይን ቲዩኒንጋችንን ላይክ ምንም የሚነካው የለም። ምክንያቱም እኛ እየጠየቅን ያለነው ይሄን አርጊውመንት ቢውልድ እያደረግን ያለነው እዚችኛው ዩኒቨርስ ላይ ዲፔንደንት ሆነን ነው። ስለዚህ እዚችኛው ላይ ዩኒቨርስ ላይ ያለውን ነገር ራሱ ኤክስፕሌን አድርጉልን ናሳ። ኦኬ ፕሮባቢሊቲውን ምናምን ይቀንሰው ቁጥሩ ምናምን ያሳንሰው ችግር የለውም፣ ግን እስኪ እዚህ ላይ ያለውን ራሱ ኤክስፕሌን አድርጉት። እዚህ ያለ እዚህ ላይፍ ፐርሚቲንግ ዩኒቨርሷ አሁን ያየናት ዩኒቨርስ ያለንባት ዩኒቨርስ ራሱ ላይፍ ፐርሚቲንግ ለመሆኗ የተሻለ ኤክስፕላኔሽን ምንድን ነው ብለን እየጠየቀን ነው። ያን ያህል አፌክት የማያደርግበትም ሚንስ
አለ ማለት ነው። ለፕሪሚሳችን ጀስቲፊኬሽን ስናስቀምጥ በእንደዚህ አይነት መንገዶች ማስቀመጥ እንችላለን። ሶ ባይ ቻንስ የሚለውን ላይክ ያን ያህል የሚያስኬድ አይደለም። ኢንክሉዲንግ በሳይንስም ራሱ ብንሄድ ሪዝነብል የሆነ አይነት ፌዝ እንዲኖረን ራሱ አያደርግም አይደል? የሆነ አይነት እንድናምን የሚገፋፋን አይነት ቁጥር ሆኖ ኦኬ ባይ ቻንስ ብለን እንድናምን የሚያደርገን አይነት እንኳን አይደለም። ሶ እንተዋለን። ስለዚህ ፋይን ቲዩኒንግን ኤክስፕሌን ማድረግ አንችልም በቻንስ ማለት ነው። ሶ ፊዚካል ኔሴሲቲ እና ቻንስ ኢምፕሎዘብል ናቸው ካልን፣ አዴኩዌትሊ ኤክስፕሌን ማድረግ አይችሉም ካልን፣ ሶስተኛው ዲዛይን ይሆናል ማለት ነው። ዩኒቨርስ በእንደዚህ አይነት መንገድ ፈንክሽን እንዲያደርግ ዲዛይን ተደርጓል በሆነ ኢንተለጀንት ዲዛይነር ማለት ነው። ስለዚህ ይሄኛውን ይሄ ማቴሪያሊስቲክ መሆናቸው ወይም ናቹራሊዝም አይነት አመለካከት ሳይንስ ላይ ስለሚሰራ ማለትም ሳይንስ ስለ ሱፐርናቹራል የሚጠቁሙ ነገር ሊኖረው ይችላል፣ በቃ ግን ኤክስፕሌን ማድረግ አይችልም። ስለዚህ ሳይንቲስቶች በዛ ሊሚትድ ናቸው። ስለ ሱፐርናቹራል ነው አይደለምም ማለት አይችሉም። ስለዚህ ሄዳችሁ ብትጠይቋቸው ኦኬ ኢንቴሊጀንት ዲዛይነር ነው ብለው የሚናገሩበት እድል በጣም ዝቅተኛ ነው። ስፔሻሊ ደግሞ የራሳቸው ፕሪሰፕ ካላቸው እና ኤቲስት ከሆኑ ወይም ደግሞ ነን ቴይስቲክ የሆነ ወርልድ ቪው ካላቸው ማለት ነው። ስለዚህ ኮመን ኢንተርፕሪቴሽን አለ በማን የሚሰጥ ለምሳሌ ፍሬድ ሆይል ነው። ፍሬድ ሆይል ላይክ ፋይን ቲዩኒንግ አርጊውመንት ውስጥ ካልተሳሳትኩኝ እንደውም የሆኑ ኮንስታንቶችን ያገኘው እሱ ራሱ መሰለኝ ካልተሳሳትኩኝ። እና ምን ብሎ ነው የሚናገረው? ላይክ ፋይን ቲዩኒንግ ኤክስፕሌን የሚያደርገው ነገር ኮመን ሴንስ የሆነ ኢንተርፕሪቴሽን የሆነ ሱፐር ኢንተሌክት አለ ማለትም ኢንቴሊጀንት ማይንድ አለ። ሶ በፊዚክስ ተጫወተ ማለት ነው። ማለትም በቃ አንተ እንደዚህ ሁን፣ አንተ ጋር እንደዚህ ሁን፣ ይሄኛው ከሆነ እንደዚህ አራይዝ ያደርጋል የሚለው ፊዚክስ አለ አይደል? በቃ በዛ ነው የተጫወተው እንጂ ብላይንድ ፎርሶች የሉም እንደዛ እንዲሆን የሚያስገድዱት ማለት ነው። ኮመን ሴንስ የሆነ ኢንተርፕሪቴሽን ይሄ ነው ብሎ ነው የሚያስቀምጠው ፍሬድ ሆይል ማለት ነው። አስትሮፊዚስት እና ኮስሞሎጂስት ነው እና ካምብሪጅ ላይ ፕሮፌሰር ነው ነበር። እና ሶ ከዚህ ካልኩሌት አድርገን የምናገኛቸው ቁጥሮች የሆነ ሱፐር ኢንተሌክት በፊዚክስ ተጫወተ የሚለውን ኮመን ኢንተርፕሪቴሽንን እንድንቀበለው ብቻ ሳይሆን የሚያደርጉን ሌሎቹን ራሱ ገፍተው ነው የሚያስወጧቸው እና the only reasonable position by design ነው ብለን እንድናምን አድርገው የሚያስቀምጡ ናቸው የሚለውን ፖዚሽን ያስቀምጣል። ልክ ወደ ፖል ዴቪዝን ብትሄዱ ፊዚሲስት ነው። ምን ብሎ ነው የሚናገረው? ላይክ ከሁሉም ነገር ጀርባ የሆነ አንድ አካል እንዳለ ነው የሚጠቁመው። ስለዚህ ዲዛይንን ነው የምንረዳው። ሊቪንግ ኢን ኤ ፋይንሊ ቲዩንድ ዩኒቨርስ መሰለኝ አንዱ መጽሐፍም ላይና መጽሐፉ ላይ ተጽፎ ከአስተያየት ወይም የገምጋሚዋል ምናምን ይሰጣል አይደለ? መጽሐፉን ይውሉ ምናምን ተብሎ አንደኛውም ብሎ ነው የሚያስቀምጠው ይሄ ፋይን ቲዩኒንግ ሊብራራ የሚችለው ወይ በመልቲቨርስ ነው ወይ በጋድ ነው ብሎ ያስቀምጣል። ኦነስት የሆነን ኦፒኒየን ነው። ከዛም ትንሽ ሰፋ አድርጎ በርግጥ ያስቀምጠዋል። ግን ቨርቤቲም ኮት ሳረግላችሁ ባይ መልቲቨርስ ነው ወይ ደግሞ ባይ ጋድ ነው። ስለዚህ መልቲቨርስ ላይ ቅድም የነገርኳችሁን ኦብጀክሽኖች በደንብ አስፍተው የሚሞገቱባቸው ብዙ ሊትሬቸሮች አሉ። እነሱን ማየት ነው። ግን በቃ ሞስት ሴንሰብል የሆነው ኢንተርፕሪቴሽን ባይ ዲዛይን ወደሚለው ግን በደንብ ይመራል። ለዛም ነው ባይታው ይሄ ሳይንቲስቶች ምናምን ብዙ ኤቲስቶችን ከእንደዚህ አይነት ነገር ጋር ዲል የሚያደርጉ ሰዎችን መጨረሻ ላይ ኮንቪንስ አድርጎ አትሊስት ቴይስቲክ የሆነ ማለትም አምላክ አለ ወደሚለው አይነት አመለካከት ሊድ የሚያደርጋቸው አብዛኛውን ጊዜ ፋይንሊ ቲዩንድ ነው። ፋይን ቲዩኒንግ አርጊውመንት ነው። ይሄ ኢንክሉዲንግ የኒው ኤቲስቶችን ጨምሮ ማለት ነው። ለመመለስ በጣም ስትረግል የሚያደርጉበት አርጊውመንት እሱ እንደሆነ ይናገራሉ በተደጋጋሚ። እና ይሄ ነን ቴይስቲክ ወርልድ ቪው ላላቸው ሰዎች ፋይን ቲዩኒንግን አርጊውመንት በደንብ የተረዳ ሰው ላይክ በደንብ የእሱን ወርልድ ቪው ሪዝነብል እንደሆነ ማሳየት ይችላል። ላይክ ጋድን ዝም ብሎ የሚያመጣው ወይም ዲዛይንን የሆነ ዝም ብሎ የሚያመጣው ነገር እንዳልሆነ ጋድ ኦፍ ዘ ጋፕስን እየሰራ እንዳልሆነ ማሳየት ይችላል። አንድ ክፍልን ጨምርና ለዛሬ እንጨርሳለን። በቀጣይ አንትሮፒክ ፕሪንሲፕል ስለሆነ ያለው አንትሮፒክ ፕሪንሲፕልን በደንብ ማየት ስለምፈልግ ቅድም አንስቼላችሁ በነበረው አርጊውመንት እንጨርሳለን። ምን አይነት የሚል አርጊውመንት ይመጣል? ኦኬ ይሄኛውን ግን ኤክስፕላኔሽን ለማስገባት ለምሳሌ
ፋይን ቲዩኒንግ በጣም ኮምፕሌክስ የሆነ አርጊውመንት ነው አይደል? ዴን ለሱ ኤክስፕላኔሽን ስታመጡ ከፋይን ኤክስፕሌን ከምታደርጉት ነገር የበለጠ ኮምፕሊኬትድ የሆነ ለራሱ በጣም ብዙ አይነት ኤክስፕላኔሽኖች የሚያስፈልጉትን አካል አምጥታችሁ እንደ ኤክስፕላኔሽን ማስገባት አትችሉም ነው። ጋርድ ኢሉዥን ላይ በዚህ ነው ሪቻርድ ዶኪንስ የሚሞግተው። ምን ይላል? ላይክ ጀነራል ሀሳቡ ጋድ does not exist የሚለውን ነገር ማሳየት ነው። ይታወቃል። ግን ምን ብሎ ነው የሚናገረው? ለምሳሌ እነዚህን ሁሉ ነገሮች ዲዛይን ተደርገዋል ወደሚለው ኮንክሉዥን የምንሄድ ከሆነ ኦኬ አንድ ኢኔቪታብል ወደሆነ ጥያቄ ወደ እሱ ሊድ እንደረጋለን። ምንድነው እሱም ይህንን ነገር ይህንን ዩኒቨርስ በእንደዚህ አይነት መንገድ ዲዛይን ያደረገው ዲዛይነር አለ አይደል? የእሱ ዲዛይነር ራሱ ማን ነው? ሌላ ኤክስፕላኔሽን ሊኖረው ይገባል ሀሳቡ። ሁ ዲዛይንድ ደ ዲዛይነር ማለት ነው። ወይም ከዚህ በፊት ከዓለም ላይ እንዳየ ነው ከምንገር ይመሳሰላል። ሁ ክሪኤትድ ደ ክሪኤተር ማለት ፈጣሪውን ማፈጠረው እንደማለት። ስለዚህ አሁን ኢንቴሊጀንት ዲዛይነሩን ማን ነው ሌላኛው ኢንቴሊጀንት ዲዛይነር ዲዛይን ያደረገው ደሚል ማለት ነው ይመራል። ነገር ግን ይሄ ፎሎ አያደርግም ወይም ፊሎሶፊ ኦፍ ሳይንስን ካለመርዳት የሚመጣ ነው። ፊሎሶፊ ኦፍ ሳይንስ ላይ የሆነ ኤክስፕላኔሽን ካለ ማለትም ለሆነ ኤክስፕሌን መደረግ ያለበት ዳታ አለን ብለን እናስብ። ተከተሉኝ እዚህ ጋር ኤክስፕሌን መደረግ ያለበት ዳታ አለ ብለን እናስብ። እሱን ዳታ ኤክስፕሌን የሚያደርጉ ብዙ ኤክስፕላኔሽኖች ይኖራሉ። ኤክስ ዋይ ዚ። ለምሳሌ ስለ ፋይን ቲዩኒንግ አርጊውመንት ምን ኤክስፕላኔሽኖችን አይተን ነበር? ፊዚካል ኔሴሲቲ፣ ቻንስ ኤንድ ዜን ዲዛይን አይደል? ከሶስቱ ደግሞ ቤስት የሆነ ኤክስፕላኔሽን ማን ነው ወደሚለው ነው የምንሄደው። ብዙ ኤክስፕላኔሽኖች ስለሚኖሩ ኦኬ ዲዛይን ብለን መረጥን። ኦኬ ዲዛይን ብለን ከመረጥን በኋላ የሪቻርድ ዶኪንስ አርጊውመንት ምንድነው? ኦኬ እዚህ ጋር ዲዛይን ያላችሁትን ነገር ራሱ እስኪ ኤክስፕሌን አድርጉልን። እሱን ራሱ ኤክስፕሌን ስታደርጉ እኮ ፋይን ቲዩኒንግ ላይ ይሄ ኤክስፕሌን መደረግ ከነበረበት ዳታ የበለጠ ብዙ ኤክስፕሌን መደረግ ያለበት ነገር አለ። ለምሳሌ ጋር ላይ ስታመጡ ጋድን ብዙ ጥያቄዎች ይነሳሉ። ስለዚህ ብዙ ኤክስፕሌን መደረግ ያለበት ነገር አለ። ይሄን ግን አይክድም። ለምሳሌ ከኤክስ ከዋይ ከዜድ ለምሳሌ ዲዛይን ብለን የመረጥነው ዜድ አለ አይደለ? እሱ ደ ቤስት መሆኑን ግን ላይክድ ይችላል። ግን ይሄኛውን ዜድ ብላችሁ ራሱ ስትመርጡ ኦኬ ዜድ ላይ ራሱ በጣም የሚነሱ ብዙ ጥያቄዎች አሉ። ብዙ ኤክስፕሌን መደረግ ያለባቸው ነገሮች አሉ። ኢቭን ኤክስፕሌን አረጋለሁ ብላችሁ ከተነሳችሁት ከፋይን ቲዩን አርጊውመንት ላይ ከሚነሱ ነገሮች የበለጠ ብዙ ኤክስፕሌን መደረግ ያለባቸው ነገሮች አሉ። ስለዚህ ምንን እያመጣችሁ ነው ይላል? ኤክስፕሌን ከሚደረገው ዳታ የበለጠ ብዙ ኤክስፕሌን መደረግ ያለበትን ኤክስፕላኔሽን እያመጣችሁ ነው። ኤክስፕላኔሽኑ ሲምፕል ነው መሆን ያለበት። ለምሳሌ አሁን ፊዚካል ኔሴሲቲ ከሆነ በቃ ዳትስ ሃው ኢት ኢዝ፣ ምንም ኤክስፕሌን መደረግ የለበትም። ስለዚህ ምንም ኤክስፕሌን መደረግ የለበትም የሚለው ሀሳብ ኢትስ ሲምፕል ኢትስ ኢዚ አይደል? በቃ ኢትስ ኢዚ ቱ አክሴፕት፣ ሌላ ምንም ጥያቄ አይነሳበትም። በቃ ነገሮች እንደዚህ መሆን ስላለባቸው ሆኑ። እዚህ ላይ ምን አይነት ኦብጀክሽን ማንሳት ትችላላችሁ? ይሄ ከሆነ ማለት ነው ለምሳሌ ኤክስፕላኔሽኑ ኢትስ ሲምፕል አይደል? ያን ያለ አርጊውመንት አናነሳበትም። ሶም ተወዋለን። ጋድን ግን ከሆነ የምታስገቡት ኢንቴሊጀንት ዲዛይነርን ከሆነ ግን የምታስገቡት በጣም ብዙ ጥያቄዎች ይነሳሉ ነው ሀሳቡ። ግን ፊሎሶፊ ኦፍ ሳይንስ ላይ ብንሄድ ፊሎሶፈርስ ኦፍ ሳይንስ ብዙ የሚናገሩት ነገር ምንድን ነው? አንድን ኤክስፕላኔሽን ለሆነ ኤክስፕሌን መደረግ ላለበት ዳታ ቤስት ነው ብላችሁ ከወሰናችሁ ለዛ ኤክስፕላኔሽን ሌላ ኤክስፕላኔሽን መኖር አይጠበቅበት። you don't have to have an explanation of the explanation ማለት ነው። ለምሳሌ ዜድ አለ አይደለ? ዜድን ኤክስፕሌን ማድረግ አይጠበቅባችሁ። ሶስት ኤክስፕላኔሽኖች መጡ። ዜድ is the best አላችሁ። then ዜድን ኤክስፕሌን ማድረግ አይጠበቅባችሁም by philosophy of science። otherwise ኢንፋይናይት ሪግሬስ ውስጥ ነው ባይዘው የሚመራው። ይሄ ማለት ለምሳሌ ዜድ ነው the best explanation። ለምሳሌ ዲዛይን ነው አለን አይደለ? ኦኬ ለዲዛይን የሆነ ኤክስፕላኔሽን ያስፈልገዋል። ምን የሚባል ኤ የሚባል ኤክስፕላኔሽን። ኦኬ እሺ ኤ ላይ ስንደርስ ደግሞ ኦኬ ኤንም ኤክስፕሌን አድርግልኝ። ምን ቢ ዴን እሺ ቀጥል ቢንም ኤክስፕሌን አድርገው ሲ መቼም አትደርሱም። ስለዚህ ምንም ነገርን ኤክስፕሌን ማድረግ ሳትችሉ ልትቀመጡ ነው። ምክንያቱም አበበ ነው ኤክስፕላኔሽኑ ካላችሁ ለአበበ ኤክስፕላኔሽኑ ምንድነው ብላችሁ ልጠይቁ ነው። ከበደ ምንድነው ኤክስፕላኔሽኑ ካላችሁት በቀለ ምንድነው ኤክስፕላኔሽን ካላችሁት ሰምባዲ። ስለዚህ እዚህ ጋር ኤክስፕሌን ማድረግ ያለባችሁን ዳታ
ኤክስፕሌን ሳታደርጉ ልትቀሩ ነው ማለት ነው። ምንም ነገር ኤክስፕላኔሽን ላይ ኖረው ነው። ለዚህ ደግሞ ፊሎሶፊ ኦፍ ሳይንስ ያስቀመጠው አንድ እውነት አለ። ምንድን ነው? የሆነ ኤክስፕሌን መደረግ ያለበት ዳታ ካለ ለሱ ብዙ ኤክስፕላኔሽኖች ሊኖሩ ይችላሉ። ከነሱ ውስጥ ቤስት ኤክስፕላኔሽን የሆነውን ትመርጣላችሁ። ለዛ ቤስት ኤክስፕላኔሽን ብላችሁ ላስቀመጣችሁት ለዛ ኤክስፕላኔሽን ሌላ ኤክስፕላኔሽን መኖር አይጠበቅበትም። ለምሳሌ እንድትረዱት ማለት ነው። በደንብ ፕሪንሲፕሉን መጀመሪያ እንድትረዱት ነበር። አርኪኦሎጂስቶች አሉ አይደል? የሆነ መሬት ምናምን እየቆፋፈሩ ነው ብላችሁ አስቡ። ግን የሆነ አርቲፋክት ያገኙ፣ ለምሳሌ ጦር፣ ቀስት ምናምን የሚመስሉ የሆነ ሸክላ ምናምን ነገር ያገኙ። እሱ አሁን ምን ብለው ብዙ ኤክስፕሌን የሚያደርጉት ነገር አለ። ኦኬ የምድር ቅርጽ በሆነ ዝናብ ምናምን ምክንያት ጦር እንዲይዝ መስሎ ነው። ፖኤትሪ በሆነ መንገድ እዚህ ጋር መጥቶ ነው በጎርፍ። ብዙ አይነት ኤክስፕላኔሽኖች መምጣት ይችላሉ። ግን አሁን ከዛ ውስጥ ቤስት ኤክስፕላኔሽን ለእኛም ሴንስ የሚሰጠን አሁን ለምሳሌ ብለን ፎር ግራንትድ እንውሰደው እና የትኛው ኤክስፕላኔሽን ነው? የሆነ ትራይብ እዚህ ጋር ነበረ፣ የእነሱ ስልጣኔ ነው፣ ያ ትራይብ አሁን ላይ ጠፍቷል የሚለው ማለት ነው። ግን አሁን ይሄንን ስትሉ በቃ this is the best explanation እዚህ ጋር በቃ አይደለ? ኦኬ ግን ይሄኛውን ብላችሁ እንድታመጡ እነዚህ ትራይቦች ስማቸው ማን ነበር? አለባበሳቸው ምንድን ነበር? ምንድነው የሚመገቡት? ስለዛ ትራይብ ግን ሌላ ኤክስፕላኔሽን ራሱ መኖር አይጠበቅበትም። ይሄኛውን ትራይብ አለ፣ ትራይብ እዚህ ጋር ነበር የሚለውን ኤክስፕላኔሽን the best explanation ነው ብላችሁ እንድትወስዱ ስለዛ ትራይብ ሌሎች ብዙ ኤክስፕላኔሽኖች መኖር አይጠበቅባቸውም። እነሱ ለፊውቸር ጀነሬሽን መተው እንችላለን። ከታወቀ ይታወቃል፣ ካልታወቀ ሳይታወቅ ይሄኛው ግን ከሌሎቹ የተሻለ ኤክስፕላኔሽን ነው ብለን ግን ስቲል ማስቀመጥ እንችላለን። ልክ በእንደዚህ አይነት መንገድ ውሰዱት። ለምሳሌ በዚሁ መንገድ ከሄድን ማለት ነው። ወይም ደግሞ ለምሳሌ ጨረቃ ምናምን ላይ ሄዳችሁ የሆነ አይነት ማሽን ብታገኙ ምንድነው የምትሉት? ላይ የሆነ ኮምፕሌክስ የሆነ ማሽን ብታገኙ ኦኬ ማሽኑ ዝም ብሎ በቀል አትሉም። የሙን የሆነ አይነት ቅርጹ ግራቪቲ እንደዛ አደረገ ምናምን ብዙ አይነት ኤክስፕላኔሽኖች አሉ አይደል? ግን አሁን ቤስት ኢንፈር ልታደርጉት የምትችሉት ኮምፕሌክስ ማሽን እዛ ጋር ካለ ኦኬ የሆነ አይነት ኢንቴሊጀንት ዲዛይነር ይህንን ማሽን ሰርቶታል። አሁን ግን የት እንዳለ አላውቅም፣ ማን እንደሆነ አላውቅም የሚለው ነገር ነው ሊሆን የሚችለው። ስቲል ያው የኤሊየን ፍለጋ ምናምን ላይ የሚደረጉ ነገሮችን እስኪ ሪዝናቸውን ወይም ምን ምክንያት ይዘው ነው የሚለውን ነገር እስኪ እዩዋቸው። ላይክ እንደዚህ አይነት የሆነ ኢንቴሊጀንት ዲዛይን የሚመስል አይነት ነገርን ሲያገኙ ነው ኦኬ ኢንቴሊጀንት ዲዛይነር አለ የሚሉት ማለት ነው። ኦኬ ይህንን ከያዝን ባዮሎጂካል ኮምፕሌክሲቲ ላይ ብንመጣ፣ ላይፍ ላይ ብንመጣ ማለት ነው። ለባዮሎጂካል ኮምፕሌክሲቲ the best explanation ኢንቴሊጀንት ዲዛይነር ነው። ወይም ፋይንሊ ቲዩንድ ዩኒቨርስ ላይ ለመኖራችን ዲዛይንድ ዩኒቨርስ ውስጥ ለመኖራችን the best explanation ኢንቴሊጀንት ዲዛይነር አለ የሚለው ነው። ኤክስፕላኔሽን is the best ብላችሁ ለመውሰድ ዲዛይነሩን ኤክስፕሌን ማድረግ አይጠበቅባችሁ። who is God? ለምንድነው ይህን እንደዚህ ያደረገው? ምንድነው እንደዚህ የሆነው? እንደዚህ አይነት ኦብጀክሽኖች እነሱን መመለስ አይጠበቅባችሁም። this is the best explanation ብላችሁ ለመውሰድ በፊሎሶፊ ኦፍ ሳይንስ ማለት ነው። እሱ ለፊውቸር ኢንኩሪ ኦፕን ይሆናል። ከዛ ብዙ አይነት ነገሮች እሱ ላይ ኩዌሽን የተደረጉ መልስ ይፈልጋል ምናምን። ግን አሁን this is the best ብላችሁ ለመውሰድ የግድ ለኤክስፕላኔሽኑ ሌላ ኤክስፕላኔሽን መኖር አይጠበቅበትም። እንዳልኳቸው አለ አዘርዋይስ ኢንፋይናይት ሪግሬስ ውስጥ ገቡና ምንም ነገር ኤክስፕላይን ሳታደርጉ ትቀራላችሁ ማለት ነው። ይሄ ደግሞ ሳይንስን ዲስትሮይ ያደርገዋል። ሳይንስ የሚባል ነገር መቆም አይችልም። that's why you need philosophy of science። ስለዚህ የዳውኪኒያን ፕሪንሲፕል ራሱ ላይ አፕላይ ብናደርገው የሚሰራ አይሆንም ማለት ነው። ኢነፕት ነው ከመጀመሪያውም። አርጊውመንቱ አይሰራም። ሎጂክሊም ኢንቫሊድ ነው አክቹዋሊ የሚያቀርበውን አርጊውመንት ሄዳችሁ ብታዩ። ፕላስ ደግሞ ፕሪሚሶቹ ዴሞንስትሬብል ፎልስ ይሆናሉ ማለት ነው። ለምንድን ነው ግን አሁን አምላክ ኮምፕሌክስ ነው ብሎ የሚያስበው ካላችሁ አንድ መልስ ልስጣችሁና እንጨርሰዋለን። በማይንድ እኛው ኢንቴሊጀንት ማይንድ አለን እንላለን እና ደግሞ በማይንድ አይዲያዎች መካከል ያጋጨው ነገር ስላለ ነው፣ የሚተምታታበት ነገር ስላለ ነው። ሉክ ጋድ ስንል ሂዝ ሲምፕል አይደል? ማለትም ሂዝ ናት ኮምፖዝድ ኦፍ ፓርትስ። ስለዚህ ጋድ ኢዝ ኤ ሲምፕል ኤንቲቲ ላይክ ዳት ማይንድ ኢዝ ሲምፕል የሆነ ኤንቲቲ ነው። ሀሳቡ ይሄ ነው። ግን አሁን እሱ ያ ማይንድ ግን ላይክ በጣም ብዙ አይነት ተውቶች ሊኖሩት ይችላሉ። ላይክ የማይንዶቹ አይዲያዎች
ኮምፕሌክስ ሊሆኑ ይችላሉ ግን within the mind itself ነው እንደዛ የሚሆነው ግን አሁን ማይንድን ብቻ በምናይበት ሰዓት ላይ ግን it's a simple entity ይሄኛው ዲቫይን ሲምፕሊሲቲ ላይ ገብታችሁ ማየት ትችላላችሁ አሁን ከገባውበት ሰዓቱ የበለጠ ስለሚረዝም ማለት ነው ጋድ ብለን ስንናገር ኢማቴሪያል ነው ስፒሪት ነው he is a mind without a body ነው like አካል እንደዚህ ስጋ ምናምን የለውም ስለዚህ ምንም ፓርት ደግሞ የለውም ስለዚህ ሲምፕል ነው የሆነ የፓርቶች ኮምፖዚሽን ምናምን ቢሆን የሆነ አይነት ኮምፕሌክሲቲ አለው ትላላችሁ ግን if he is immaterial ከሆነ ምንም ፊዚካሊ የሆነ ኮምፕሌክሲቲ አይኖረውም he is a spirit ማለት ነው so without a body ደግሞ ከሆነ he has no parts ማለት ነው ስለዚህ እንደዚህ አይነት ኮምፕሌክሲቲዎች ጋር ላይ እናገኙ ስለዚህ God is a simple entity ስለዚህ ዶኪንስ ኤክስፕሌን ሳይደረግ ይቀመጥ ከሚለው ሐሳብ ይልቅ በፊዚካል ኔሴሲቲ ብሎ ከሚያስቀምጠው ሐሳብ ይልቅ ሲምፕል ኤንቲቲ ጋድን እዛ ጋር ብናስገባ የሱ ኦብጀክሽን ይፈርሳል ማለት ነው የሱ ነው እንደውም ፋይን ቲዩኒንግ ባይ ኢትሰልፍ ኢት ክራይስ አውት ፎር አን ኤክስፕላኔሽን ለምን የሚለውን ነገር ጀስት ግቡና እዩ እንዴት ሃንድል ለማድረግ የሚከብድ አርጊውመንት እንደሆነ የሆነ አይነት ኤክስፕላኔሽን ይፈልጋል ኦኬ this is just a brute fact ብላችሁ የምትቀመጡት ነገር አይደለም አብዛኞቹ ወደ ቴስቲክ ወርልድ ቪው ስለሆነ የሚያራቸው ሳይንቲስቶች ኦኬ it's a brute fact ብለው ተቀምጠዋል ስፔሻሊ ሌትሊ አሁን ላይ ኤክስፕሌን መደረግ የሌለበት ፎር ግራንትድ የምንወስደው የሆነ አይነት እውነታ ነው በቃ that's how it is ምንም አይነት ኤክስፕላኔሽን አያስፈልገው ግን ሪሊ እሱን ፕሪንሲፕላቸውን ሌሎች ዴይ ቱ ዴይ ላይፋቸው ላይ የሚያደርጓቸውን ነገሮች አፕላይ ማድረግ ይችላሉ ወይ ነው ኢንኮንሲስተንት ነው የሚሆነው የኛው በቀጣይ ቪዲዮዎች ስፔሻሊ አንትሮፒክ ፕሪንሲፕል ላይ ስንገባ ማየት እንችላለን ተመሳሳይ ሐሳብ ስለሆነ አንትሮፒክ ፕሪንሲፕል ከሞላ ጎደል ማለት ነው ስለዚህ ለፊዚካል ኔሴሲቲ ዲፌንድ ለማድረግ God is a complex entity ወይም ደግሞ ለጋድ ሌላ ኤክስፕላኔሽን ሊኖራችሁ ይገባል ፋይን ቲዩኒንግ ግን just እንደ ፊዚካል ኔሴሲቲ ያለ ምንም ኤክስፕላኔሽን ፎር ግራንትድ ዝም ብለን እንቀበል የሚለው አርጊውመንት ያን ያህል የሚያራምድ አይነት አርጊውመንት አይደለም ማለት ነው ስለዚህ ለፋይን ቲዩኒንግ ኢንትሮዳክሽን ፓርቱን በዚህ እንጨርስ